እንግዲህ ተመስገን ትሁቴን ይዞ ለመሄድ በሚታገልበት አጋጣሚ በተኛችበት ሰተት ብሎ በመግባትም አባባ ነቅቶበት እንግዲህ ትሁቴን ለመጠበቅ ቆርጦም ስለተነሳ ተመስገንን በሽጉጥ ተኩሶበት ከዛም በኋላ ሌባ ቤት የገባ በማለት ለፖሊስ በመደወልም ተመስገንን ከነቁስሉ እጅ ከፍንጭ እንዲያዝ አደረገ። በዚህ ሰዓት ካሌብም ከምንም በላይ ደስተኛ ሆኖ ከኛ ጋር አትፎካከር፣ አትወዳደር ብዬህ ነበር የኔ አባት ማንም ምንም ዝንባችንን እሽ እንደማይለንና አጠገባችን የሚደርስ ሰው እስከ ወዳኛው ታግሶ ሲበቃው ለማሰናበትም ዝግጁ ነው በማለት ካሌብ ተናገረው። በዚህ ሰዓት ተመስገን ዛሬ ድሉ ያንተ ነው፣ ቀጣይ ደግሞ የኔ ነው፣ ጠብቅ በማለት ፖሊሱ ፊት መናገር ጀመረ። ትሁቴ በተኛችበት እንግዲህ ተመስገን ዘው ብሎ በመግባትም ይዞ ለመሄድ ዝግጁ ነበር። በዚህ ሰዓት አባባ ትሁትና ካሌብን ለመጠበቅ ሌሊት የማይተኛው እንግዲህ የተመስገንን ግንባር በታትኖታል። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ትሁት ቀጣይ ፓርት ይዘን መጥተናል። እንግዲህ ተወዳጁና በጉጉት የምንጠብቀው ትሁት ድራማ ዛሬ ተመስገንን ያጋጠመው ነገር አለ። ምንድን ነው? ተመስገን ትሁት በተኛችበት ዘው ብሎ ክላሷ ድረስ በመግባትም ትሁትን ይዞ ለመሄድ አፍኖ ለመሄድ ሲታገል አባባ ግን የትሁቴ በር መከፈቱን ሲሰማና የውጭው በር ኳ ሲል ስለሰማ ሽጉጡን ላድ አድርጎ ትሁቴ ክላስ በመሄድም ተመስገንን እንግዲህ ግንባሩን በሽጉጥ ከበታተነ በኋላ የት አባትም አትሄድም፣ ወንድ ከሆንክ ግጠመኝ በማለት ለፖሊስም ሌባ ከቤቴ ገብቶ ልጆቼን ይዘርፍብኝ ነው በማለት ለፖሊስ በመደወልም ፖሊሱ በፍጥነት ዘው ብሎ እዛ በመድረሱ እጅ ከፍንጭ እንዲያዝም አደረገ። ተመስገን አሁን ትልቅ ሽንፈት ስለተከናነበ እየተናደደና እየተበሳጨም ይገኛል። ሌላው እንግዲህ እጅግ በጣም በሚያሳዝን ሁኔታ ካሌብ ላይ ለመተኮስና ትሁቴ ላይ ለመተኮስ የሚታገለውን ተመስገን ቲና ሩጣ እንግዲህ እንቅ ስታደርገው ሽጉጡም ወደ ላይ በመተኮስ አሁን ላይ ምን ማድረግ እንዳለባት ቲና ተደናገራት። ከዛም ና ከዚህ ተኩስባት ጎዳቸው እንኳን ህገወጥ መሳሪያ ይዟል፣ ሽጉጥ ብለህ ትከስና እስከ ወዳኛው እስር ቤት ትገባለህ ስትለውም አያገባሽም፣ ምን አባሽ ልትሰሪ መጣሽ እዚህ አንቺ ጭራቅም ስላት እንግዳውስ ሂድና ሞክረው እኔ ራሴን ማምለጥ አለብኝ ብላ ቲና መለጠች። በዚህ ሰዓት ትሁት ደንግጣ ስለነበረ እየተርበተበተችም እንደምንም ብላ ከኤደን ጋር ደውላ ኤደንም እንግዲህ በሩጫ እዛ እንድትደርስላት አደረገች። በዛ ሰዓት አባባ ቤት ውስጥ ቁጭ ብለው መጽሐፉን እያነበበ ነበር። ኤደንና ዳኒ ቁጭ ብለው ካፌ እያወሩና አምሮብሻል እየተባባሉም ነበር። በዚህ ሰዓት ትሁቴ ስትደውልላት እየበረረች ኤደን ትሁት ጋር ስትሄድ እንግዲህ ትሁት በድንጋጤ ራሷን ችላ እንኳን ተቋቁማ መንቀሳቀስ እንኳን የማትችልበት ሰዓት ላይ ያገኘቻት። ትሁቴ ሁሉ ምንድነው ስትልም ተመስገን ላይ ተኩሶብን እኔና ካሌብን ስንመጣ ፈጣሪን ያዳነን በፈጣሪ ገዛ ከዚህ አወጣን አለቻት። በዚህ ሰዓት እንግዲህ እዛ አካባቢው ላይ የጥይቱን ርምታ የሰሙ ሰዎች ካሌብንና ዳኒን አብረው ወስደው ምንድነው ሲባሉ እንግዲህ እነ ካሌብም ማን እንደተኮሰ አናውቅም፣ ግን ሲተኮስ የትና ቅርብ እንደሆነ አይቻለሁ ብሎ መሰከረ። ኤደን ትሁቴን ደግፋ ይዛ ስትሄድ አባባ ደነገጠ። ምኑ ነው? ምንድነው የተፈጠረው? ምንድነው ትሁቴ ሲልም አባባ ተረጋጋ ትሁቴ በጣም ደንግጣ ነው አለችው። ማለት ትሁቴ ካሌብ ጋር ነበረች። እናም አንድ ጥይት ተተኮሰባቸው። ምን? አው ተመስገን ተኩሶ እና ልጄ የጥይቱ ራ ሆኗል እያልሽ ነው ኤደን አላት። ኖ አባባ ጥይቱ ወደ ሰማይ ነው የተተኮሰው። ካሌብና እንግዲህ በሰፈር ያሉ ሰዎችን የጥይት ድምጽ ስለሰማን ግዴታ የተፈጠረውን አብራሩ በማለት እንግዲህ ፖሊሶች ሰብስበዋቸው ነው አለችው። ከዛም ደግሞ ዳኒ አብሮት ነው ብቻውን አይደለም ተረጋጋ አባዬ አለችው። በዚህ ሰዓት አባባ ትሁትን ለማረጋጋት ሞከረ። ትሁት ግን በድንጋጤ ስለተብረከረከች ምግብም አልበላም መተኛትም አልቻለችም ነበር። በዛ ሰዓት አባባ ሐኪም ቤት መሄድ አለብን ሲላትም እንዴ አባባ አሁን እኮ ተሽሎኛል፣ ምንም አልሆንም፣ ደህና ነኝ፣ ድንጋጤው ስለነበረ ነው አለችው። አይ ልጄ እንግዲህ የምልሽን ካልሰማሽ አለ ሐኪም ቤት ሄደሽ ቼክ መደረግ አለብሽ፣ ድንጋጤው እስካሁን አለቀቀሽም፣ ተግባባን አላት። እሺ በቃ አባዬ ካልካለችው። በዚህ ሰዓት ተያይዘው ሐኪም ቤት ሲሄዱ ትሁት ከዚህ በላይ መጨነቅ እንደሌለባትና ራሷን ማረጋጋት እንዳለባትም ሐኪሞቹ ተናገሩ። ካልሆነ ግን አእምሮ እንደሚበላሽም ለአባባ ነገሩት።
አባባ ከዛ ወጥቶ ኪችን ምግብ ሊሰራ ሲገባም ትሁት በጧት ተነስታ ኪችን ስትገባ አባባን አየችው። እንዴ አባባ ምን እያደረክ ነው? አባዬ አለችው። አንቺ ስላመመሽና ስለተደናገጥሽ እኔ ልስራ ብዬ ነው እሰራለሁ ሲላትም አይ እኔ እሰራለሁ አንተ አትሰራም ስትለው እንዴ ልጄ ምን ችግር አለው ባለሙያ እኮ ነኝ ሲላትም ችግር የለውም ብላ ልታስወጣው ስትል እኔ እንደውም ጨንቆኝ ነበር ልሞክር ካልሆነ ደግሞ ደውዬ አስመጣለሁ ብዬ ነበር አላት። አሁን ባለሙያ ነኝ እያልከኝ ነበር አለችው ለመግደርደር ያክል አለ። ያንን ሰርተው ከበሉ በኋላ ትሁቴ ለሞራልሽ ብዬ በልቻለሁ ያው አላድል ሙያሽ ከኔ ባይበልጥም አላት። ሳቅ አለች። በዚህ ሰዓት እንግዲህ ተመስገን ቲናን ጆሮዋን ብሎ ደፋት። ቲና እየተንቀለቀለች ተመስገን ቤት ሄደች። ተመስገንም እኔ ባልመጣ ልገላቸው ነበር አንተ ምን አይነት የማትረባ ሰው ነህ ማሰብ ማችል አለችው። በዚህ ሰዓት በንዴት በሽግጡ ደንደሷን ብሎ ድፍት አደረጋት። ከብዙ ምክንያት ከብዙ ቆይታ በኋላ ቲና እራሷን አወቀች። አንተ ልትገለኝ ነው እንዴ ያማሃል እንዴ አለችውም። ከኔ ጋር መሳፈጥ ምን እንደሆነ ላሳይሽ ብዬ ነው አሁን ከዚህ ውጭልኝ አላት። ቲና ከነቃሽ በኋላ እየሮጠች ወጣችና ዳኒ ጋር ሄደች። ዳኒ ምንድነው ያደረግሽው? ትሁት ላይ ባለችበት የተኮሳችሁት እናንተ ናችሁ አላት። የሙን ተኩስ ነው የምታወራው? እኔ አላውቅም አላየሁም አለችው። እንዴ እሺ ይሁን ምን ለማድረግ አስበሻል? እኔ ብዙ ነገር አስቤያለሁ ያሰብኩትን ደግሞ አልነግርህም። ለምን? አላምንህማ። እና ስለምንድነው ቤት የሚከራይ ያገኘሽ? አሃ ቤትህን ያስኩብህ አይደል? አስቸገርኩህ አይደለም። እኔ ቤት አልከራይም የራሴን ቤት ራሱን የቻለ ማንም ቆሻሻ የሚኖርበት ቤት አለኝ አለችው። ምን? ስለና ካሌብ ቤት ነው እያወራሽ ያለሽው ስለና ካሌብ ቤት እንዳይሆን አላት። አዎ ስለነሱ ቤት ነው። ምን ነው ችግር አለ አለችው። አይ ግን ደግሞ መቼ ነው አይደክምሽም እንዴ? መቼም አይደክመኝም ይኸውልህ አለችው። እሺ ደስ እንዳለሽ ሲላትም እሺ ምን ለማድረግ አስበሻል? አልነግርህም አልኩህ እኮ። አስበዋል ማለቴ ያንን ንብረት ያንን ቤት ካገኘን በኋላ ምን እንደሚፈጠር እኛ የራሳችን ህይወት እንደምንኖር ማለት ነው። እሺ ያንን ቤት ለማግኘት እቅድሽን ንገሪኝ ሲላትም በፍጹም አልነግርህም ምክንያቱም አላምንህም አለችው። ኦኬ ዞሮ ዞሮ እራስሽን ጠብቂ በማለት ዳኒ እንግዲህ ለአባባ ሄዶ የተፈጠረውን ነገረው። አባባም በፊት ለፊት እጋፈጣለሁ የምታመጣውን ነገር በሙሉ እከታተላታለሁ በማለት መለሰለት። አባባ አሁን ላይ ስለ ትሁት አይደለም ስለ ቤቱ ነው አለ። አዎ ስለ ትሁት ካልሆነ ችግር የለውም ስለ ቤቱ ከሆነ ደግሞ ፊት ለፊት የምታመጣውን አብሬያት እጓዛለሁ አታስብ አለ ዳኒ። አይ ጉዳት እንዳታስደርስብን ይቺ ልጅ መቼም ቢሆን ልትረጋጋም ሆነ ሰውም ልትሆን አትችልም። ስለዚህ ይህንን ልንገርህ ብዬ ነው የመጣሁት ሲለውም አይ ምንም የምታመጣው ነገር የለም እኔ እስከ መጨረሻው አብሬ ፊት ለፊት እጋፈጣታለሁ እቀጥላለሁ አላባባም። እሺ አባባ ይህንን ልንገርህ ብዬ ነው በማለት ኤደን ጋር ሄደ። ኤደንን ሲያገኛት ዳኒ ምንድነው የተፈጠረው ምንድነው የጨነቀህ አለችው። ኤዱ እኔ በጣም ጨንቆኛል የቲና ስራ በጣም ያስጠላል አለ። አሁን ቲና ምንም አታመጣም ቀድመናታል እንደዛ አይመስለኝም እኔ በጣም ፈርቻለሁ ትልቅ ጉዳት ታደርስብናለች ብዬ ፈርቻለሁ አለ። እሺ ምንድነው የነገረች ነገር አለ? ብትነግረኝማ እቅዷን ቀድሜ ስለማውቅ ቢያንስ የሆነ ነገር አደርግ ነበር። አሁን ግን መናገር አትፈልግም አላምንህም አለችኝ። እና ታዲያ ምን ታመጣለች? አላምንህም ብላኮ የምትሰራውን ነገር ልትነግረኝ አልቻለችም። ግን ደግሞ ስለ ቤቱ እያወራሽ ነበረ ቤቱን በራሷ ማድረግ እንደምችል አሁንም እንደቀጠለችበት ነው አላት። እሺ በቃ ምንም ማድረግ አይቻልም በምትመጣበት ከመጠበቅ ውጪ እሷን ልናሸንፋት አንችልም አለች። ኤደን አዎ ኤዱ ብቻ ጨንቆኛል ሌላ ችግር እንዳትፈጥር አላት። ሌላው እንግዲህ በሚገርም ሁኔታ አሁን ላይ ተመስገንና ቲና ተመልሳ ስትሄድ ተመልሰሽ እንደምትመጪ አቅ ነበር ያለኔ እንደማይሳካልሽ አቅ ነበር አላት። እሺ አሁን አንድ ነገር እንድታግዘኝ ነው የምፈልገው። ምንድነው እሱ? ይኸውልህ ትሁትን በግድ በኃይል ተጠቅመህ ከዛ ቤት እንድታስወጣ ትፈልጋለሁ። ምክንያቱም ይሄ ካልሆነ በፍጹም ልትወጣ አልቻለችም አለችው። ይሄ ጥቅም ለኔም ይኖረዋል። አዎ መቼም ያለ አንተ ያለ ጥቅም አትሰራም አለችው።
ማንኛውም ሰው ያለ ጥቅም አይንቀሳቀስም፣ ለጥቅም ብቻ ነው። ስለዚህ ትሁቴን የማገኝበት መንገድ ከሆነ ትክክለኛ ሀሳብሽ ከሆነ ችግር የለውም አላት። አዎ ትሁት በተኛችበት እንድታግታትና ከዛ እንድታስወጣት ትፈልጋለሁ። ከዛ ደግሞ እኔ ገባለሁ አለችው። አሃ ይሄ ጥሩ ሀሳብ ሳይሆን አይቀርም። በቃ ብቸኛው አማራጭ ትሁት ላይ አሁን ትልቅ ኃይል መጠቀም ብቻ ነው። ምክንያቱም በዛ ብሄድ በዚህ ብሄድ ላገኛት ስለማልችል አለ። እሺ ተባባሉ። ትሁትን ቀጠሯት። በመንገድ ላይ የሄዱ እያለ ከኋላ ነካ ሲያደርጋት ደነገጠችና ጮኸች። ምን ያስጮህሻል እንዴ? አንተ ቀስ አትልም እንዴ? ኮቴ የለህም አለችው እየተንቀጠቀጠች። ተቀጣጥረን የለ እንዴ? ስለዚህ ዘወር ዘወር እያልሽ ማየት ፍላጎትሽ ወይም ደግሞ ማየት ስራሽ ነው ሲላትም በቃ ተመስገን ተወኝ አለች። አረ እባክሽ ልተውሽ፣ ሰላሜን ስጠኝ በቃ ልኖርበት ስትለውም እንድትኖሪና ሰላም እንድታገኝ ከፈለግሽ ከኔ ጋር ተስማምተሽ ቀጥታ ወደ ነበርንበት እንመለስ። አየምቲ ከሆነ እኔ ተመስገን መቼም አልተውሽም። በእኔ ላይ ከሌላ ወንድ ጋር እየተላላጡ መሄድ ምን ማለት ነው? እንደውም አሳይሻለሁ አላት። በቀጣይ ክፍል እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩኝ ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ